ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው እንግዲህ ግልጽ ችላ ልትሏቸው የማይገቡ አደገኛ ግልጽ 10 የኩላሊት በሽታ ምልክቶች ምን ምንድን ናቸው የሚለውን በዚህ ቪዲዮ ላይ እንግዲህ አንድ በአንድ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳይ ሳልፍ እንግዲህ የኩላሊት በሽታ ምልክቶቹ ብዙውን ጊዜ በሽታው በኋለኞቹ ደረጃዎች ላይ እስኪደርስ ድረስ በግልጽ ስለማይታዩ ሊከሰቱ የሚችሉ የኩላሊት በሽታ ጠቋሚ ምልክቶችን አስቀድሞ ማወቅ ወሳኝ ጉዳይ ነው ማለት ነው። እንግዲህ የኩላሊት ስራ ማዳከምን ተከትሎ በብዛት የሚታዩ ምልክቶች መካከል አንደኛውና የመጀመሪያው እንግዲህ ከፍተኛ የሆነ የድካምና የኃይል ማነስ ስሜት ነው። እንግዲህ የኩላሊት ስራ በከፍተኛ ሁኔታ ሲቀንስ በደም ውስጥ መርዛማ ንጥረ ነገሮች እንዲከማቹ ያደርጋል። ይህ እንግዲህ የድካምና የኃይል ማነስ ስሜትን የሚያስከትል ይሆናል ማለት ነው። እንግዲህ በተጨማሪም ከኩላሊት በሽታ ጋር ተያይዞ የሚመጣው የደም ማነስ ወይም ደግሞ በእንግሊዝኛ አኒሚያ የምንለው ለድካም ስሜት አስተዋጽኦ የሚያደርግ ይሆናል ማለት ነው። ሌላኛውና ሁለተኛው የኩላሊት በሽታ ግልጽ ምልክት እንግዲህ እብጠት ነው። እንግዲህ ኩላሊቶች በትክክል ሳይሰሩ ሲቀሩ ከሰውነት ውስጥ ከመጠን በላይ የሆነን ፈሳሽና ሶዲየምን ማስወገድ አይችሉም። ይህም እንግዲህ በእጆችና በእግሮችና በቁርጭምጭሚቶች ላይ እብጠት ሊያስከትል ይችላል ማለት ነው። ስለዚህ ሌላኛው ግልጽ ምልክት እንግዲህ እብጠት ነው ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው በሽንት ልማድ ላይ የሚታዩ ለውጦች ናቸው። እንግዲህ ይህም በተለይ በምሽት ወቅት በተደጋጋሚ የመሽናት ፍላጎት ሊያካትት ይችላል ማለት ነው። ስለዚህ ይሄኛው ሌላኛው ነው ማለት ነው። ወደ አራተኛው ስናልፍ እንግዲህ ሌላኛውና አራተኛው በሽንት ውስጥ ደም መታየት ነው። እንግዲህ ጤናማ ኩላሊቶች ከደም ውስጥ ቆሻሻን በማጣራት ሽንት ሲፈጥሩ የደም ሴሎችን ግን በሰውነት ውስጥ ያስቀራሉ። የተጎዱ የኩላሊት ማጣሪያዎች ግን የደም ሴሎችን ወደ ሽንት ውስጥ እንዲያልፉ ሊያደርጉ ይችላል። በዚህም እንግዲህ ሽንት በሚሸናበት ወቅት ደም ሊቀላቅል ይችላል ማለት ነው። ይህም እንደ ምልክት ሆኖ ሊታይ ይችላል ማለት ነው። ግልጽና አደገኛ ምልክት አንዱ ይሄኛው ነው ማለት ነው። ወደ ሌላኛውና ወደ አምስተኛው ስናልፍ እንግዲህ አምስተኛው አረፋማ ወይም ደግሞ አረፋ የበዛበት ሽንት ነው። እንግዲህ በሽንት ላይ የሚታይ ከልክ ያለፈ አረፋ ፕሮቲን በሽንት ውስጥ እየወጣ መሆኑን ሊያመለክት ይችላል። ይህም እንግዲህ የኩላሊት መጎዳት ምልክት ነው ማለት ነው። ስለዚህ አረፋ የበዛበት ሽንት የምታዩ ከሆነ ችላ ልትሉት የማይገባው ሌላኛው ምልክት ነው ማለት ነው። ሌላኛውና ስድስተኛው እንግዲህ ስድስተኛው በአይን ዙሪያ የሚታይ የማያቋርጥ እብጠት ነው። እንግዲህ ይህ ምልክትም ኩላሊቶቻችሁ ከፍተኛ መጠን ያለው ፕሮቲን በሽንት ውስጥ እያጡ ወይም ደግሞ እያስወጡ መሆኑን የሚያሳይ ሌላው ምልክት ሊሆን ይችላል ማለት ነው። ስለዚህ ይሄኛውም ሌላኛው ነው ማለት ነው። ወደ ቀጣውና ወደ ሰባተኛው ስናልፍ እንግዲህ ሰባተኛው ደረቅና የሚያሳክክ ቆዳ ሲሆን ማለትም ቆዳችሁ ደረቅና የሚያሳክክ ሲሆን ይሄ ሌላኛው ምልክት ነው። እንግዲህ ኩላሊቶች በደማችሁ ውስጥ ትክክለኛውን የማዕድናት እና የንጥረ ምግቦችን ሚዛን መጠበቅ ሲያቅታቸው ከከፍተኛ የኩላሊት በሽታ ጋር ተያይዞ የሚመጣው የማዕድንና የአጥንት በሽታ ምልክት ሊሆን ይችላል ማለት ነው። ስለዚህም ይሄ ሌላኛው ምልክት ነው ማለት ነው። ወደ ቀጣዩ ስናልፍ እንግዲህ ቀጣይ ላይ የምናገኘው ስምንተኛ ነው። ስምንተኛው እንግዲህ የጡንቻ መኮማተር ነው። እንግዲህ በተዳከመ የኩላሊት ተግባር ምክንያት የሚከሰት የኤሌክትሮላይት ሚዛን መዛባት ለጡንቻ መኮማተር ሊዳርግ ይችላል ማለት ነው። ስለዚህም ይህም የጡንቻ መኮማተር ከኩላሊት በሽታ ጋር ተያይዞ ሊመጣ የሚችል ምልክት ሊሆን ይችላል ማለት ነው። ወደ ቀጣዩና ወደ ዘጠነኛው ስናልፍ እንግዲህ ዘጠነኛው የምግብ ፍላጎት መቀነስና ማቅለሽለሽ ነው። እንግዲህ ይሄ የብዙ በሽታዎች ምልክት ሊሆን ይችላል። ነገር ግን በደም ውስጥ የቆሻሻ ምርቶችን መከማቸት የምግብ ፍላጎት ማጣት፣ ማቅለሽለሽ ወይም ደግሞ ማስመለስ ሊያስከትል ይችላል ማለት ነው። ይህም እንግዲህ ከኩላሊት በሽታ ጋር ተያይዞ ሊሆን ይችላል ማለት ነው። የመጨረሻውና አስረኛው እንግዲህ የኩላሊት በሽታ ምልክት ትኩረትን
ለመሰብሰብ መቸገርና ማዞር ነው ማለት ነው። እንግዲህ ከኩላሊት በሽታ ጋር ተያይዞ የሚከሰት የደም ማነስ አንጎላችሁ በቂ ኦክሲጅንን እንዳያገኝ ሊያደርግ ይችላል። ይህም እንግዲህ ለነገሮች ትኩረት የመስጠት ችግርና በጭንቅላታችሁ አካባቢ የማዞር ስሜትን የሚያስከትል ይሆናል ማለት ነው። እንግዲህ እንደ አጠቃላይ እነዚህ ቢሆንም ከዚህ በተጨማሪም ትኩረት የሚሰጣቸው ተጨማሪ ምልክቶች አሉ። እንግዲህ በተለይ የኩላሊት በሽታ እየጨመረ ሲሄድ ሊከሰት የሚችሉ ሌሎች ምልክቶችን ማወቅ አስፈላጊ ነው። ከነዚህ ውስጥም እንግዲህ የትንፋሽ ማጠር፣ የእንቅልፍ ችግር እና ራስ ምታት እንዲሁም እንግዲህ የሰውነት ክብደት መቀነስ ሌሎች ተጨማሪ ምልክቶች ናቸው ማለት ነው። እንግዲህ ከነዚህ ምልክቶች ውስጥ ብዙዎቹን እያስተዋላችሁ ከሆነ ትክክለኛውን ምርመራ ለማግኘት የጤና ባለሙያ ወይም ሐኪም ማማከር አስፈላጊ ነው ማለት ነው። እንግዲህ አብዛኞቻችሁ እነዚህ ምልክቶች በሌሎች በጣም ከባድ በሆኑ በሽታዎችም ሊከሰቱ ይችላሉ። ነገር ግን ትክክለኛውን ምርመራ ማግኘት ወሳኝ ነው ማለት ነው። ትክክለኛውን ውጤት ለማግኘት ትክክለኛው መንገድ ምርመራ ብቻ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ከዚህ ጋር ተያይዞ እንዲሁም ከሌሎች ጉዳዮች ጋር ተያይዞ ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት ፈጣሪ ሰላም ያብዛላችሁ። ደህና ሁኑ። ቻው